ምግብ ለመብላት ለእናንተ ደግሞ አሰራሩን ለማሳየት ቦሌ ሩዋንዳ ድልድዩ ጋር በአልኬሚስት ሬስቶራንት መጥቻለሁ። ሼፉ ደግሞ ማን እንደሆነ ታውቃላችሁ። የማታውቁ ገምቱ። ስገባ ምን ብያለሁ እኔ? ምን አልሽ? የት ነው የምትሄድሽ ካላችሁ ያለው ሼፍ ብያቸው ነበር። እንደዛ ምትቻለሁ እንኳን ወይኔ ሼፍ መሳቅ ጀመረና ታይገርም። እንዴት ነህ? ደህና ነሽ? ከረጅም ጊዜ በኋላ ቤቱም ሲከፈት አንቺ ነው የመጣሽው? አዎ ቤቱ ሲከፈት በቀድሞ የሥራ ቦታችን። አዎ ያኔ በዛ መተሽ ነበር። ዛሬ ደግሞ ቤቱ መሀል ላይ ሲሆን ደግሞ መጣ። Thank you for coming. ቀጥላለ ነገሩ። I know በጣም ብዙ ኢንቨስትመንት የጠየቀ ስራ ነው። አዎ የከፈትከው ነው። ጥሩ እየሄደ ነው። ተመስገን፣ እግዚአብሔር ይመስገን። ትልቁ ነገር ኮንሰፕቱን ሰው አንደርስታንድ አድርጎት መጥቶ ኤክስፒሪየንስ አድርጎት እንትን ማለት ነበርና ኮንሰፕቱን አሁን አንደርስታንድ አድርጎት ሮል አውት እያደረገ ነው በደንብና we are very happy for that. Nice. Thank you for the support ማለት ነው። በጣም ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች፣ ታዋቂ ሰዎች፣ ብዙ ሰዎች እንግዶቻቸው ሊጋብዙ ሲመጡ በተለያየ ጊዜና እንኳን እንደሱ አይነት ቤት ከፈትክልን እናመሰግናለን። እግዚአብሔር ያክብርልን ስለመጣችሁም ስለተገለገላችሁ። ከዚህ በላይ ደግሞ ያው የተሻለ ነገር ይዘን ለመምጣት እየተጋን ቁጥር 2ም እያሰብን ነው። እንግዲህ እግዚአብሔር አለን ከኪችኑ ተጀመረ። አልኬሚስት አይደለ ቤቱ ስሙ። ስለዚህ ምን አደርጋለሁ በእኛ ቋንቋ ዲኮንስትራክት ይባላል። እንደገና አፍርሶ መስራት ማለት ነው። ስለዚህ ሁልጊዜ ምግቡን ሬሲፒውን ትንሽ ቀየር አደርግና እንትን እላለሁ በራሴ ስታይል ማለት ነው። ስለዚህ ዛሬ ካፕሬዚ ወይም ቶሜቶ ሞzzarella የሚባል ሳላድ አለና ያንን ሳላድ በተለየ መልክ ልስራው ብዬ ነውና 3 አይነት ቶሜቶ አዘጋጅቻለሁ። የመጀመሪያው የማይክሮ ግሪንስ የምንላቸው ቤቢ ሊፍሶች አሉ። ሁለተኛው ማሪኔትድ የተደረገ በፓይን ሲድ በፔስቶ ማሪኔት የተደረገ ሞzzarella አለ። ሶስተኛው ደግሞ በሳፍረን ማለት one of the expensive flower pot in the world ከአበባ ላይ ተለቅማ የምትመጣው ሳፍረን ኢራኒያን ጎልድ ነው የሚለው። እዚህ ላይ ካይተሽ እንደሆነ ኦሪጂናል ኢራኒያን ሳፍረን ነው የሚለው። ስለዚህ በወርቅ የተመሰለችው ለዛ ነች። እንደዛ ነው የሚቀመጠው። በሱ ማርኔት የተደረገ አለ። ሶስተኛው የቲማቲም ደግሞ ማርኔት ያደረግ ነው በትራፍል ፔስት። ትራፍል ማለት one of expensive mushroom ነው። ሁለተኛ ደግሞ ሮስትድ በሆነ ኮኮናት በሱ ፓውደር እና በግራፓ አድርገን አንድ ሺህ አጀንዳ እንድትሰጠኝ ማን እየጻፍኩ ልስማ አልሆነልኝም። እኔ ስሙ በፍጹም የቆጣሪ አንባቢ እንትን እንጂ ስንተኛው ላይ ነን? ከመጀመሪያው ልጀምር። እሺ ቤቢ ሊፍስ ወይ ማይክሮ ግሪንሶች አሉ። አስርቱ ቤቢ ሊፍ መቅጃ ይሻላል እንዴ ሰዎች በቃ አይ ቲንክ እሱ ይሻላል መሰለኝ። እሺ ቤቢ ሊፍስ አለን። ከዛ ማርኔት የተደረገ ሞzzarella ማለት ነው። ፓይን ሲድ ቤይ ሊፍ ፓይን ሲድ ማለት እቺ ነች። የነት አንድ ፔስቶ የምታሰኘው እቺ ነት ነች። ይሄ ፓርሜዛን ቺዝ ጋርሊክ ኦሊቭ ኦይል አንድ ላይ ሲፈጭ ነው ፔስቶ የሚባለው። ስለዚህ እቺ የሌላት እንትን ፔስቶ ለማለት ይከብዳል። ስለዚህ ፓይን ሲድ በሱ ተደርጎ ክራሽ ተደርጎ አንድ ላይ ማርኔት የተደረገ ማለት ነው። ከዛ ሶስተኛው የቀደም እንዳልኩሽ በሳፍረን ማርኔት የተደረገ በዚህኛው በፍላወር ፖዷ ማለት ነው። በሱ ማርኔት የተደረገ ቸሪ ቶሜቶ አለን። አራተኛ ቸሪ ቶሜቶችን በኮኮናት ሮስትድ በሆነ ኮኮናት እና ብላክ ትራፍል is one of the expensive mushroom በሱ ማርኔት የተደረገ ቸሪ ቶሜቶ አለን። ከዛ ሶስተኛው ሳፍረን ፕላስ ግራፓ ሳላዱ ኢታሊያን ሳላድ ስለሆነ ሞሮፍ የነሱ ግራፓ መጠጣቸው የነሱ ስለሆነ በሱ ማርኔት የተደረገ ማለት ነው። ሌላው ለሱ ማባያ የሚያስፈልገን የቨርጂን ሶስ የምንለው አለ። በፔስቶ በፓይን ሲድ ኩከምበር፣ ቲማቲም፣ ሽንኩርት ሁሉ ነገር ተደርጎ የተሰራለ። ሌላው ደግሞ ሳላዱ ሶፍት ናቸው ሁሉም እንደምታያቸው። ስለዚህ ሁልጊዜ ምግብ ላይ ምን መኖር አለበት? ቴክስቸር መኖር አለበት ተብሎ ይታመናል። ስለዚህ ቴክስቸር እንዲኖረን ማርኔት የተደረገውን ሞzzarella ፍራይ አድርገነዋል።
ኦ ነው። ስለዚህ እነዚህ የካፕሬዚ ሳላድ ሞሶሬላችን ማለት ነው። ሌላው ማባያውና ዋናው ነገር ከባልሳሚክ ቬኒገር የተሰራ ከዚህኛው ማለት ነው። ይሄም የነሱ ሞር ኦፍ ኢታሊያን ቬኒገር ነው፣ ባልሳሚክ ቬኒገር ይባላል። ከሱ የተሰራ ማዮኔዝ ቤዝ አለን ማለት ነው። ሌላው የሴለሪ እና ቤዝል ፓውደር አለ። ሊያ እንኳን አመጣሽ እንደምትሉ አልጠራጠርም። ይሄን ብቻ ልሻው ልሂድ እንዴ? አስመሰልኩት አይደለ? ራሱ ማርኔት የተደረገበትን ነገር እዚሁ ላይ የተወሰነ ፈሰስ እያደረግን አጥቤ ነው መልሳት። እሺ ሳህኗን በምላሴ ጥብ አድርጌ አንድ ነገር አያለፈኝም። ባትጋራኝ ሳሚ። ብዙ ጊዜ ፕሮግራሞቻችን ላይ ሳሚ እያልን ስም እንጠራለን እና ቤተሰቦቻችን ይደናገራሉ። ሳሚ የካሜራ ባለሙያችን እና አሁን እኔ ላስ አድርጌ ነው መልስልሽ። ሳህኗን ልሳታለሁ እኔ መልሳለሁ ይለኛል እዛው። በጣም ግን ኢንጆይ የምታደርግ ይመስላል አይደል? በጣም አዎ፣ ተመስጣለህ። አሁን የኔን ወሬ አላወራ ሁሉ ደስታ አይደል? ኮንሰንትሬት እንድታረግ። ኧረ ደስ እያለኝ ነው። ዝም አልኩ እንዴ? እነዚህ ደግሞ ፍራይድ ናቸውና ቅድም እንዳልኩሽ ቴክስቸር መኖር ስላለበት መቀንደቢያ ነው የምትመስለው። የሼፍ ስቶንግ ነው የምትባለውና አቤት እዚህ ቤት ያሉ ነገሮች ኬሚስትሪ መልሰው በእንትን ሲጠብቀኝ በጓሮ this is truffle oil ከዚህ ኤክስትራክት የተደረገ ኦይል ነው። ፍሌቨር መስጠት ስላለብን ነው። በነገራችን ላይ አዲስ ትሬንድ አለ አሉ በከተማው። ምንድነው? ሊያ ካልቀመሰችው ሊያ ካላየች ሰምቻለሁና ገርሞኛል። አዎ ምንም ኪችን ሆኖ ምኑን የኪችኑ ምግብ አፈጠው ማን አረጋግጠልህ ይባላል። this is your starter ሊ መጀመሪያ ፎቶ ለምን እንደዚህ ሳቅ ይመስላችኋል? እንደዚህ ሱቆ ያውቃል አያውቅም? ይሄንን አመጣና እዚህ ነሰነሰ። ምንድን ነው ያደረከው ሼፍ አልኩት። ሂማሊያን ሶልት አልኩኝ። እሱ ነገር ጠራኝ። ደግሞ ምን የጣን ይመስላል አልኩት። ፎቶ በሳቅ መልካም ዲኮንስትራክትድ ካፕሬዚ ታውት እኔ ምግቡን በላይ ይሻለንም። ችንም ከበሻትና ይሄኛው በዛ ላይ ጤናማ እሱ ምንም የተመሰከረለት ስለሆነ ጉንጭ አልፋ ነገር ነው ብዬ ነው ማላወራችሁ። እነዚህ የሚበሉ ናቸው። ቀሻላ እኔ አይደለም እሱ ነው የደፈጠጣቸው። ትክክለኛው ዴሊሺየስ የሚለውን ቃል የምንጠቀምበት ቦታ ይሄ ነው። ቴንክ ዩ በጣም የሚጣፍጠው እንዲህ ነው ሼፍ የሚጨበጠው ነው። ቴንክ ዩ ብለናል። ሁለተኛ ኮርስ ላይ ደርሰናል። አው ለፎቶም ለአይንም ማራኪ ከነበረው ምግብ ወደዚህኛው ደግሞ ሁለተኛው አሁን አጀንዳ ላይ አይ ቲንክ ሶ ያስፈልግሻል ግን ሌላ ጊዜ እንትልሻል። አሁን ምን ሰራው ፖችድ ሃሊበት ነው። ሃሊበት ቢባል ከኖርዌይ የሚመጣ ሳለ ሃሊበቱን
ለአንድ ቀን ለ24 ሰዓት ኢንፊውዝድ በሆነ ወተት ዘብዝፌዋለሁ። አንቺ እንደምትመጪ ሳቅ ያው የተሻለ ነገር መምጣት ስላለበት እና እሱን በ24 ሰዓት ኢንፊውዝድ እናቶች ምን ያደርጉ ነበር? ወተትን ወይራ ምናምን አጥነው ይታጠና እንትን ይላሉ። አሁን እኛ ምን አደረግነው? ታይም፣ ሴለሪ ሊክ ምናምን አፈላንና ከወተቱ ጋር አንድ ላይ ልክ ሲቀዘቅዝ ወተቱን እዛ ውስጥ ዘፈዘፈ ነው። ምን እንዲያደርገው ምን ይባላል በኩኪንግ ቋንቋ? ኦስሞሲስ ፕሬሸር ይባላል። ሃይ ኮንሰንትሬሽን ቱ ዘ ሎ ኮንሰንትሬሽን። ወተቱ ላይ ያለው ፍሌቨር ሃይ ኮንሰንትሬትድ ነው። ስለዚህ አሳው ላይ ያለው ሎ ኮንሰንትሬሽን ነው። ስለዚህ ከወተቱ ላይ ያለው ፍሌቨር ወደ አሳው እንዲገባ ፕሬሸር ፈጥሮ እንዲገባ አሳ ውስጥ ያለውን ሌላ ፈሳሽ ካለ እሱ ይወጣል። የወተቱ ፍሌቨር እዛ ውስጥ ይገባል ማለት ለ24 ሰዓት እንዘፈዝፈዋለን። ስለዚህ በክሬምና በተርሚልክ ይባላል በእኛ በሱ አንድ ላይ አድርገን ፖች እናደርገዋለን ማለት ነው። እሱ ለሱ ማባያ የሚሆኑ ፓሪዚያን ቬጂቴብልስ ይባላሉ። ፓሪዚያን ማለት ከተሩ ነው ፓሪዚያን ያሰኘው። በዚህ የወጡ አትክልቶች ናቸው ማለት ነው። በዚህ ተደርገው ቅርጽ ተደርገው ማለት ነው። እኔ የምልሽ ምንድነው ምግብ ላይ እንደዚህ መጠበበቅ ጠቅላላ ኖርማል እኮ ያው አይንሽ አይደለ መጀመሪያ የሚበላው። ስለዚህ ኢታሱ ቬሪ ፕሬዘንታብል መሆን አለበትና ከዛ በመነሳት ነው። ስለዚህ ፕሮሰስ ስንጀምር የምናደርገው ምንድነው? ያው ምድጃችን ለኩሰን ትንሽ ቅቤ እናደርጋለን። ምን ያህል ደቂቃ የሚፈጅ ምግብ? 15 ደቂቃ ማክሲመም፣ ብዙ ስለማይፈጅ። ስዌቲንግ ይባላል ኩኪንግ ላይ። ስዌት ማላብ ማለት ነው። ላብ እስኪያደርገው ድረስ ያ ምን ያደርጋል? ፍሌቨሩ እንዲለቅ ያደርጋል፣ ቶሎ ሪሊዝ ያደርጋል። በዛ ሰዓት ነው እንትን ብለው ባሮ ሽንኩርት፣ የሴሌሪ ያላባው ኮካ ያላባው አምቡሃ ነበር የማውቀው። ያላባው ምግብ ልንበላ አንዳንድ ነገሮች ሀገራችን ውስጥ እየተሰሩ የማይመስሉ ነገሮች አሉ አይደል? አልኬሚስት በጣም ለየት ባሉ ምግቦች እየታወቀ ነው። ማንን አስተናገድክ እንጂ ከተከፈተ በጣም ከበድ ያለ ሰው በአብዛኛው ሃይ ኦፊሻልስ፣ ገቨርንመንት ኦፊሻልስ ይመጣሉ። ዲፕሎማትስ፣ በአብዛኛው ዲፕሎማትስ ኤምባሲ ላይ ያሉት አምባሳደሮች ምናምን በደንብ ይመጣሉ። የቀድሞ ፕሬዚዳንታችን እና ሁሉም ደስተኛ ሆኖ ነው የሚሄደው እና የቢዝነስ ሰዎች ሁሉም ሰዎች ይመጣሉ። ደስ ብሏቸው ነው የሚሄደው። ክሬም እናደርጋለን። አሁን አንተ አለ ሁሌ ያለው ማታ የቤቱ ስፔሻል ግን ምንድን ነው? ፊሽ በብዛት እንሰራለን። በፊሽ ተለምዷል። በፊሽ በደንብ ላይ የተለመደ ነው እና ይሄ ቬጂቴብል ስቶክ ነው። ሁልጊዜ ስቶክ እነዚህ ቤዚክስ የምንላቸው ፊሽ ስቶክ፣ ቺክን ስቶክ ምናምን አይጠፉንም እና ምን አደረግን? ሀፍ ኤንድ ሀፍ ነው ያደረግነው አሁን ከእንትኑ ጋር ማለት ነው። ምን ጨመርን? ሲዝኒንግ ላይ ጨመርነው። የፊሽ ሲዝኒንግ እዚህ ቤታችንም እንሰራዋለን ነው። ጨውን ጨምራለሁ። ይሄን መቅመስ ትችላለሽ። ልቅመስ? አዎ። እኔ እኮ አሁን ሰው ፈራው፣ በእውነት ሰው ፈራው። ግነት ይመስላል እየተባለ እኔ አሁን ቀምሼ አላውቅም። ከምን ጋር አነጻጽረው? የሆነ የዶሮ መረቅ። ሼፍ ግን እንዴት ነው ሼፍነት የተጀመረው? እኔ እንዴት ነው ያመለጠኝ? ሼፍነት ያው ረጅም ታሪክ ነው ያለው። ማርከስ አፒከስ የሚባል ሼፍ ነው የጀመረው። በ14ኛው ክፍለ ዘመን የነበረ ሼፍ ነውና ራሱን አጥፍቶ ነው እንትን ያለው። ለኛ ከተረፈ በኋላ እንዲህ በምግብ በጣም ዴዲኬትድ ከመሆኑ የተነሳ እንግዶች ሬስቶራንት ላይ ገብተው አሳ የሚያቀርብለት ሰው አሳ አላቀረበለት። ወይኔ! ስለዚህ ከኮሚትመንት ጋር እያያዛልና ሁለተኛ ሬስቶራንት ሲከፈት ቦላንጄ የሚባል ሼፍ ነበረና በ17ኛው ክፍለ ዘመን ሬስቶራንት ብሎ ከፍቶ ምግቦችን ሲሸጥ የነበረ ሼፍ ነበረ። ሁለተኛው ሼፍ እሱ ነው። ግን ፋዘር ኦፍ ኩኪንግ የሚባለው በ17ኛው ፍሬንች ሪቮሉሽን ከጀመረ በኋላ የመጣው ስታንዳርድ ይሄ ይጨምራል፣ ይሄ ይደረጋል፣ ይሄ ይጨምራል ብሎ እንትን ያደረገ ሰው ማሪዬ አንቶኒዮ ካሬም ይባላል። በ17ኛው ክፍለ ዘመን ማለት ከሱ በኋላ ደግሞ አውጉስቶ ስኮፈር የሚባል መጥቷል። በዛው ማሪዬ ካሬም
ካለፈ በኋላ ማለት ነውና አጉስቶስ ከፈረ የፈጠረው ምንድነው ባንኩዌት ኪችን ከፋፈላቸው ኪችኖችን ኢንተርሚዲየት ሶሲ ጋርማጄ ምናምን ባንኩዌት ኪችን ምናምን ብሎ ስታንዳርድ የሰጣቸው ደግሞ አጉስቶስ ኮፈር ከሱ በኋላ ነው ሼፎች እያደጉ ሬስቶራንቶች እየተከፈቱ የመጡትና በ2025 በ2020 ምናምን ደግሞ ሼፍ መጣልልኛ ተብሏል። እንግዲህ ያው ዳልኬሚስትን ይዞ ዝም ብዬ መረቅ ውስጥ ተጣውለዋል እንዴ እንትን ስብላል አይደለ? እኔ አሁን ይሄን ሽንኩርት ድቅቅ አርጌ መከራውን ስበላው ነው የሚታወቀው። አረ ስራ ለሰሪው ነው ሾኮላታ አይደል? እሷን እየሰራን ቬጅቴብሎቻችንን ሬዲ እናደርጋለን። ዳልኬሚስት የማይሰራበት ቀን አለ እንዴ? ሮብ ዝግ ነን። ምን ነው እረፍት ነው። የሳምንቱ እረፍት አለ። ሐሙስ ደግሞ እሱን እንላለን። ዲፕ ክሊኒንግ የሚሰራበት ቀን ነው። የሀበሻ ምግብ ተጀመረ። የሀበሻ ምግብ ጀመረና ያኔ ስመጣ የሀበሻ ምግብ አልነበረም እና በመሀል በጣም እንግዳው ሲጠይቅና የሀበሻ ምግብ በጣም ነው የምወደው። በጣም መስራት ያስደስተኛል ስሰራ። አዎ ዛሬ ያሳክሽ ነው። ከምር የሀበሻ ምግብ በጣም ብዙ ጊዜ ሼፎች አይወዱም። አይቻቸው አይደለም። እኔ ደግሞ በጣም ስለምወድ አሁን ጉርስ የማደርገው ነገር አገኛለሁ። እንሰራለን። ችግር የለውም። ምን ይሰራል የሀበሻ ምግብ? ዶሮ ወጥ አለን። ናይስ። 2 አይነት ዶሮ ወጦች አሉ። አልጫውና ቀይ። አንደኛ አልጫው ግን በጥብስ ወጥ ቀይረናል። ዶሮ ጥብስ ወጥ ነው። ዶሮ ከትፈናት በጥብስ ወጥ ልክ እንደ ጥብስ ወጥ ማለት ነው። ዶሮ ከትፈናት። ሁለተኛ ዶሮ ወጥ የማይቀረው ዶሮ ወጥ አለ። ጥብስ ወጥ አለ። ክትፎ አለ ራሱ ጥብስ 6 አይነት አይተሞች አሉት። ኮምቦ ብለን እናወጣዋለን። ወይ የሜቴ ቅብሻ ነው የሚባለው። የሜቴ ቅብሻ ነው የሚባለው። ምን ጣድ ሶስ ልንሰራ ነው አሁን። እኔ የምልሽ ምንድን ነው የመጣልኝ? ሲያምር አቀራረቡ። ምንድን ናት? ጂንጀር ፊዚ ነው የምንለው። ዝንጅብል፣ አምቦሃ፣ ሚንት እና ሹገር ሲራፕ ተደርጎ ምን ያደርጋል? ሪፍሬሽ ስለሚያደርግ ነው። አሁን ሶሱን እየሰራን ነው። ራሱን በሰራንበት ከራሱ ፖች በተደረገበት በሱ በራሱ መረቅ ነው ሶስ የምንሰራው ማለት ነው። ይሄ በሰለ በቃ እሱ እየበሰለ ነው። ኢንፊውዝ ያደርጋል። አሁን ቀደም እንዳልኩሽ ማለት ነው። ሁሉ ጊዜ ፍሌቨር ከሃይ ኮንሰንትሬሽን ከከፍተኛው ወደ ዝቅተኛው ነው መሄደውና ተበላ ወይ ምሳ ተበላ ወይ መች ተበላና ሊበላ ነው ገና ሊበላ ሊጠጣ። እንዳላግዝህ ሁሉም ሰርቼው አላውቅም። ጨርሻለሁ። አሁን የጨመርኩት ታራገን ፔስት፣ ታራገን የሚባል ሀረብ አለ። ከሱ የተሰራ ፔስት ነው ከፊሽ ጋር ስለሚሄድ ማለት ነው። ስለዚህ ጨርሰናል። አሁን ፕሌት ማድረግ ነው የቀረን። ፕሌት ማድረግና እኔ መብላት። አዎ ምንድን ነው የተጠቀለለው? ኩርጀት ወይ ዝኩኒ፣ ቤቢ ዝኩኒ አበባ የተሰራባት ሮዝ ይሄው ወይ ጉድ! ወይ
ተሞሽራ ነው የምትቀርበው። እንጀራ መስሎኝ ያው በጣም ለስናንታውት ሼፍ እዚህ ላይ ዛሬ አልቻልኩሽም። ከመብላቴ በፊት ግን ስሙን አስታውሰኝ። poached halibut with roulade of vegetable then ስትራፕ እኔ ጎርሳለሁ አንተ ትናገራለህ። ወይ ኩዴ ክፉ አልምደሽኝ ነው ዘፈን በጣም ክፉ አልምደሽኝ። ኑ በቃ ኑና ቀመሱት። እኔ ቃል የለኝም በእውነት። ተበላ ተጠጣ ምን ቀረ? ዲዘርት ማረጋጊያው ማለት ነው። አረፍ በይ እንዳትል ማረጋጊያው ነው። አሁን ያው ዲዘርት በመጨረሻ የምንሰራው በብሪዮሽ ብሬድ የተሰራ አፕል ታርት ነው። ግን እሱንም በተወሰነ ዲኮንስትራክት አድርጌዋለሁና ሁሉም ይደረጋል እዚህ ቤት ግድ ነው። ስለዚህ እሱን ስንጀምር ያው ይቺ ከምን ተሰራች? ብሪዮሽ ብሬድ ነው። ከእንቁላል ስኳር ነው። የዳቦ ዘር ነው ግን ሪች ዶው የሚባሉ የዳቦ ዘሮች ናቸው እና እኛ በተለምዶ እምቡጥ የምንለው ቤት ውስጥ ጥብኛ የዳቦ የውስጥ ክፍል። ይሄ ግራማኜ ነው። ግራማኜ ኦሬንጅ ሊከር ነው። በሱ በተወሰነ እንትን እንላታለን ፍሌቨርድ እንድትሆን ማለት ነው። ማወራረጃው ማለት ነው። ማረጋጊያው መጨረሻ። ከዛ ካራሜል ሶስ ነው ግን እሱንም በአኒስ ስታር እና ትንሽ በዋይት ዋይን ቪኒገር እንትን ብለናታችን ቅመሻት። እግዚኦ ይሄ ያረጋጋው ነበር ሼፍ ዝም ብለን ሲጣፍጥ አረ እና ትንሽ መጎምዘዘው አሲዲቲ አንደኛ ሁሉን ነገር አያይዞ እንትን ይልልሻል። ሁለተኛ ደግሞ አሲዲቲ ምን ያደርጋል? ስታብላይዝ አድርጎ እንትን ይለዋል። ለዛ ተብሎ ነው ሬድ ዋይን ቪኒገር ነው የተጨመረበት። ከዛ ሁለት አይነት የቾክሌት ሙሶች አሉ። አንደኛው በማስካርፖኒ ቺዝ እና በቾክሌት ዋይት ቾክሌት ሚልክ ቾክሌት የተሰራ ነው። አንደኛው ደግሞ በዳርክ ቾክሌት የተሰራ ነው። ለሱ ትንሽ እሱ ነው ውስጥ ያለው። አዎ ምንድነው ከላይ ያደረግበት? አፕል ኮምፖት የአፕል ወጥ ማለት ነው። በእኛ ኮምፖት ያው ፍሬንች ተርሚኖሎጂ ወጥ እንደማለት ነው። ወደኛ ስናመጣው ኬክ በወጥ ማለት ነው። የፍሩት ወጥ እንደ ታርት የምንጠቀምበት ነው። እሱ በጣም አሳምረው። ወይ ጉድ! ይሄ ክራምፕ ይባላል። ፔስታቸው ፓይን ሲድ፣ አልመንድ፣ ማካዳሚያነት ቴክስቸር እንዲኖረው ማለት ነው። አውሊ እንግዲህ enjoy your dessert። ቴንክ ዩ። ይሄን እንኳን አረፍ ልበል። እስካሁን ቆሜ እንዳሳየዋቸው አልቋቋመውም። ይሄን አልቋቋም። አረፍ ብዬ ነው የምበላው። በጣም ነው የወደድኩት። መስተንግዶ፣ የኪችኑ ጽዳት። ቴንክ ዩ በጣም አመሰግናለሁ። ስራ በቃ በሙያ ሲሰራ እንደዚህ ነው የሚሆነው። ባለሙያው ሲሰራ እውነት ስራውን አክብሮ ሲሰራ፣ ለቢዝነስ የሚሰራ ሳይሆን ሙያዬ ብሎ ለሚሰራ ነገር ሲሰራ ሰው ማርካት ይቻላል፣ ማስደሰት፣ ስራውም እንዲህ በጥራት። በጣም ነው የወደድኩት። እንኳን መጣው ሼፍ፣ እንኳን አገኘሁ ደግሜ። ደግሞ ልጠጣ ነው በልቼ ሳልጨርስ ኬክ።
ይሄንን በጣም በሚያምረው ቤት በሚያምረው ሬስቶራንት አረፍ ብዬ በቃ እዛው ልካለሁ እንግዲህ ከኪችኑም አልቋል። እኔም በጥጋብ ልቅ ብዬላችኋለሁ። መልካም የረፍት ቀን። ቴንኪው በጣም ቴንኪው ሊ በጣም ነው ማመሰግን ስለጨረስኩ። ቴንኪው